ትልቅነታችሁ ነው ያየሁባችሁ። ነገርን አቅለን ለዚሽ ለማትረባ ምድር ይህን ያህል ጫጫታ መፍጠርም የለብንም እና እኛ እህት ማማቾች ልጆቻችን ናችሁ። በቃ እህትም በሉን ልጆቻችንም ሆኑ ይህንን አሸናፊ ሆነ መገኘት ነው ያለብን እና ጸብ ለማንም አይበጅም። ሁለተኛ ተታቸው ናችሁ የምታቃልጡ ሰዎች የምታሟሙቁ እረፉ። እህትማማች ቤተሰብ መሀል አትግቡ። ስለዚህ ይቅር ለእግዚአብሔር ነው እኛ የምንፈልገው። አጠር ያለ በቃ ይሄን ነው የምላችሁ። ገኒ ቀጥይ ወይ ሂሉኝ። እኔም እንደዛው ነው የምለው። ማለት ይሄን ያህል በርስት አይደለም እየተጣላን ያለ ነው፣ በዚህ በቲክቶክ ነው። ቲክቶክ ምን እንጃ ጸበል መረጨት አለበት መሰለኝ። ሁላችንም ምን እያባላን ነው። ግን ነገ እንሙት ዛሬ እንሙት አናውቀውም። ስለዚህ ይቅር ለእግዚአብሔር እንባባል። ማንም በደለ በቃ እንፍታው። በእውነት አንድ ነገር ቢኮን አንድ ነገር ብትሆኝ ሰንዬ ወይ ደግሞ ዛሬዬ አንድ ነገር ብትሆኑ የምትደራረሱት እናንተ ናችሁ። ሌላ ነገር ምንም ምንድን ነው የሚባለው ማጋነን ምናምን አያስፈልግምና ነገሩን እንፍታው በፍቅር ስለ ፍቅር ብለን። እኔ እንግዲህ የምለው ሊሳኒንም ችግሯን ጠይቀን ቅድም ተረድተናል፣ ተናግራለች። ዛህራ ጋር መተንም ዛህራ ጋር ያለውን በደንብ አድርገን ሰምተናል። ምንም መጋጋል አያስፈልግም። ሁለታችሁም ረጋ ብላችሁ ያላችሁን ነገር በተነጋገሩና ወደ ጸብ ወደ ኃይለኝነትም ሳትሄዱ ይቅርታ ተባባሉ። በቃ ይቅርታ እንድትባባሉ ነው እኛም የለፋን ይህን ሰዓት ሙሉ ያመሸነው። እንደዛ ነው የምለው። ባይዘወይ ይቅርታ መጠያየቅ ትልቅነት ነው፣ አዋቂነት ነው። ይቅርታ እግዚአብሔርን የሚያቅሰው ነው ብቻ ነው። ሌላው ለይቅርታ ያልተዘጋጀ ልብ ፈጣሪን የማያውቅ ብቻ ነው። ስለዚህ ይቅር ተባባሉ። ይሄን ነው የማውቀው። እኔ በመጀመሪያ ምንም እንዲህ ነው እንዳነው እኔ ጭራሽ ትዝም አላለኝም ነበረ። በዚህ ወይ እንትን እንላለን፣ ይሄ ሁሉ ሰው ይሰበሰባል፣ ሰው እናስቸግራል፣ አስቤውም አላውቅም። ጀስት በቃ ኖርማል ነው ብዬ ነው። ምክንያቱም ከአሁን በፊትም ተነጋግረን የሆነ ቤት እኛው ቤት መታ ተጫውተን የተለያየንን። አሁን ለታም እንደዛው ስንነጋገር ከተነጋገርንም በኋላ ተጫውተን ተቀላልደን ነበር። እንደውም ወሬ ተቀባብለን ነበር የተለያየ ነው። እሷ ላይ ደግሞ ያ ነገር ፈጥሮባታል እና በመጀመሪያ ልሳኔ ልጠይቅሽ የምፈልገው ነገር በእኔ በዛህራ ምክንያት የኔ ፎቶ ተዘቅዝቋል ብለሻል እና በዚህ እንስማማ። የእሷን ቤት ሸር አድርጊልኝ እና እኔ ማንንም ዘቅዝቁልኝ ብዬ ምን እንዲህ አይነት ተንኮለኛ እንዳላደለሁም አንቺም ታውቂኝ ይሆናል። ያው ልናገር እችላለሁ እንጂ እኔ እንዲህ አይነት የማዘቅዘቅ ተንኮል የለብኝም። ይህንን መጀመሪያ አወቁልኝ። ሁሉም ያውቃሉ እያስባለሁ እንግዲህ እና እኔ እንደዚህ አይነት ተንኮል አላደረኩም። ጭራሹንም ከነ አንቺ ጋራ እኔ እንዲህ አይነት ወጥመድ እገባለሁም ብዬ አላሰብኩትም። ይሁን እሱን መጀመሪያ ሸር አድርጊልኝና ወይንም ደግሞ ቤቷን ስሟን ንገሪኝና እነዚህ ሁሉ በተሰበሰቡ በመሀል እኔም ለወቀው ያችን ሴት ጠላቴን ለወቃት። ምክንያቱም እኔ ልኪያት ከሆነ እኔ ዘቅዝቄ ብዬ ከሆነ አንድ ነፃነትን ለማሳወቅና ማወቅ እፈልጋለሁ። ከዛ በመቀጠል ደግሞ በነገራችን ላይ አብረሽ ተናገር። መዘቅዘቁንም አሁን ከእናንተ ነው የሰማሁት ነው ያልሽ። እንግዲህ አላወኩም ነው ያልሽን አይደል? አና ነገራችን እንጂ ሆነ አላውቅም። መዘቅዘቁንም አላውቅም እኔ ከነ መዘቅዘቁንም ወላሂ አላውቅም ብያቸዋለሁ ሁላቸው። ትጨርስ እሺ፣ ሀሳቧን ዛህራ ትጨርሳለች እና እኔ የማውቀው ነገር የለኝም። እኔ እንደውም በሌላ ወይ ነበር እንደውም እኔ እንትን ያልኩት። ምክንያቱም ዛሬ የሆኑ ቤት ገብተን ነበር እና ደግሞ ምን ተናግሬ ይሆን ምን አጥፍቻለሁ ብዬ ነው ራሴን ልጠይቅ የቻልኩት እንጂ በፍጹም እኔ ልሳን። ምክንያቱም ከ3 ቀን ሆኖናል ይህን ነገር ከተነጋገር አሁን ላይ ይሄ ነገር ይመጣል ብዬ አላሰብኩትም። ስለዚህ አንቺ የተከፋሽበት ወይ እንግዲህ የሰማሁት አሁን የተነገረኝም እያወራሽም ያለው የተባለው
በዛሃራ ምክንያት የኔ ፎቶ ተዘግዝቋልና ፎቶዬን ታስነሳልኝ፣ ፎቶዋን አነሳለሁ ነው ያልሽው። እኔ ደግሞ አላህ ምስክሬ ነው ማንንም ዘግዝቁልኝ ብዬ አልተናገርኩም። እንደ አይነትም ተንኮለኛም አንቺ ባትናገርም እኮ አንቺ አወራረሽ እኮ ሳኒ ጋር ተነካኩ ብለሽ ነው የጀመርሽው እኮ። ማን ጋር ነው ያወራሁት? እሺ እሱን ነፃነትን እንወቅ እና እኔ አልጨቃጨቅም። ልሳኔ ምክንያቱም እኔ እኮ መጨቃጨቅ አልፈልግም። እኔ እኮ እያልኩሽ ያለው ይሄ ነገር ይመጣል ብዬ አስቤ አላወኩም አልሽ አይደለም? መጀመሪያ ሲታወሪ እኮ ማሰብ ነበረብሽ። የቀረው ድሮ አንቺ አሁን ለምሳሌ እናንተ ቤት የተቀረውን ነገር ድሮ የቀረውን ነገር አንስቴሽ ነው እንደምትበይ ምግብ ማለት ነው፣ የቀረውን ማለት ነው። ገባሽ አይደለም? ልክ እንደዛ ነው ያደረግሽኝ እዛ ቤት ማለት ነው። ዲስሬስፔክት ነው ያደረግሽኝ። አላቅም እንግሊዝኛ ማውራት። ይሄ ግን ይሄ የቀረውን እኔ አሁን የብሩኬ እህቶች ምናምን የብሩኬ ነገር ብትቃጠር የነበረው እኔ ፒስ ነኝ ከነሱ ጋር። ገብቶሻል አይደለ? ምን አለችሽ? ያለችሽን ተናገሪ። ያሰ ምን ብላ ማለት እናንተ ደግሞ ምን ምንድን ነው? እሺ አፋውሪ እሺ አውራ ምን ብላለች? እሷ የነገረችውን ነገር እኮ ነው ያወራዋት አለው። ሲጀመር እሷ እኮ የቀረውን ነገር ነው ያናገርኩሽን እንደዚህ መጀመሪያ እኔ ጊንጃ የምትባል ሴትዮዋን ሰደብኳት። ገባሽ? እኔ መጀመሪያ አልሰደብኳትም። መጀመሪያ ሀብዬ አልሰደብኳትም። ገባችሁ? ሀብዬ አልሰደብኳትም። እሷን አልነካሁትም። እና ከዛ ግን ኢልፍ ሲል የሀይሚ የግንጃ ኦዲየንሶች ሀይሚን እየሰደቧት ነበረ እና ከዛ ለምን ሰደቡ ብዬ ደግሞ መጥቼ እኔም መሳደብ ጀመርኩና እሷ ደግሞ ውጭ ቁጭ ብላ እየሰማች ነበረ። ገብቶሻል? እኛ ጋር ማለት ነው። ከዛ ሄዳ ደግሞ እና ማነች ሀይሚዬ ጋር ታቃጥራለች። ይቺ ሳኒ የምትባልም እየሰደበች ነው ምናምን ብላ እያወረች ነበረና ከአንቺ ጋማ አላወራም ብዬ እግዚአብሔርን ወጣው ማለት ነው። ጌስት ውጭ ነበርኩና ሄድኩት። ተመልሼ ሂዊ ነች ሼር ያደረገችን። ሂዊ ግን ለአንቺ ሼር አላደረኩሽም እያለች ነው። እግዚአብሔርን ሼር ተደርጉኝ ነው። እኔ ስክሪንሾት አድርገን ልክሻለሁ ከፈለግሽ ማለት ነው። ሼር ተደርጎኛል የአንቺ ቤት ማለት ነው። ከዛ ተመልሼ ሲሄድ ደግሞ ሳኒ ይኸው ከጋር ወይ ብሩኬ ኦዲየንስ ጋር እንዲጣላ ወይ የሆነ ሰንበዲ ጋር እንዲጣላ ወይ እዛ ጋር ያሉ ሰው ጋር እንዲጣላ ወይስ ማነችን ጊንጃ ኦዲየንሶች ደግሞ እቺ ትሳደባለች። ድሮም ተሳዳቢ እንዲሉ ፈልግሽ ይሁን አላቅም። አንቺ እኮ ድሮም እኮ ብሩኬን ሰድበሻል እኮ አንቺ ጋር ምን ይማራል? አሁን ከአንቺ ነው እንጂ መማር አለብን። እኛ ገና ህፃን ነሽ፣ አንቺ ትልቅ ሰው ነሽ። ገባሽ? ግን ያም ሆነ ይሁን ይሄ ማለት ለምን አስፈለጋ ነው? ገባሽ? በአንቺ ምክንያት አሁን ፎቶዬ ተዘግዝቋል። አንሺ አሁን ወራትም አመታትም አይበቃንም። አይመለከተኝ። አለፈ። እኔ ባለፈው ያለፈ ነገር ስላነሳሁ ነው ይቅርታ በየተባልኩት። ምክንያቱም ላለፈው አላነሳም፣ ካነሳም ብዙ ነገር ነው። አሁን እኔ የመጣሁበት ወይ በእኔ ምክንያት ፎቶሽ የተዘቀዘቀበትን ቤት ልጅቷን ንገርኝና እኔም ለወቃት ፎቶሽንም ላስነሳ እኔ ልኪያት ከሆነ። ሁለተኛ ነገር ይቅርታ እንባባላለን። እኔ ላጠፋሁት ነገር በሙሉ ይቅርታ ልሻለሁ። ግን መጀመሪያ የአንችን ፎቶ በእኔ ምክንያት የተዘቀዘቀችበትን ቤት ንገሪኝ። ይሄ ነው እኔ የመጣሁበት። ወይ እንጂ ስላለፈ ላወራ ወይንም ስላንቺ ላወራ አይመለከተኝም። ስላንቺም አላወራም፣ አውርቼም አላውቅም። እኔ ነገርኩሽ፣ እንደ ትልቅ ሰው ተከበሪ። ገባሽ? ተከበሪ። ለምን እዛም እየሄደ እኔ አንቺ ለምትናገሪው አንቺ ለተሳደብሽው መልስ አልሰጥሽም። የመጣሁትን እየነገርኩሽ ነው። ሚሰኒ ቆዩላችሁ። አንዴ ከይቅርታ ጋር እኛ ዛሃራን አንቺ ያልሽውን ጥያቄዎች ሁሉ ይሄ ስለ ፎቶ ስለ መዘቅዘቁ ስነግራት ስለሱ ነው እኔ የመጣሁ ላጣራ። ወላሂ ብላ በራሷ በምታምነው ወላሂ ብላ ምላለች። እኔ አላቅም ቤቱን ንገሩኝ አለችኝ። እኔና ህይወት ደግሞ ቤቱን ራሷ ታውቃለች ብላናለች እንጂ አልነገረችንም። አናቅም፣ ራስሽ ትጠይቂያታለሽ። ቤቱን ንገሩኝ ብላ እኛን ወጥራ ይዛናለች። ስለዚህ ስለማታውቀው ይሄን ጉዳይ ቤቱን ንገሪያትና ፎቶውን እንድታነሳ ወይም ልጅቷን እንድታነጋግር። እሷ እንደውም እኛ ከአንቺ ጋር ስንመጣ
የብሩክ እህቶችን ሁለቱን አስገብታ ዛሬ ገብቼ የተናገርኩት ነገር አለ ወይ በእኔ ምክንያት ዛሬ በተናገርነው ነገር ሰኒን ዘቅዝቃችኋታለሁ እያለች ስጠይቅ ነው እኛ የደረስነው ከእናንተ ጋር ስንመለስ። ስለዚህ ንገሪያት እየነገርኳችሁ እኮ ነው። እሷ ያወረችው ወሬ እየሰማችው ማን እንደሆነች እኔ አላውቃትም። ብሎክ ነው ያደረኳት። በዛኛው ስልኬ ነው፣ በዚህ ስልኬ ሳይሆን በዛኛው ሁለቱ ክፋቸው እና ውጭ ምን ችግር አለ? የዘቀዘቅሽን ስጪኝ ነው ያለችሽ እኮ ችግር የለም። አበላሽታ ነው የተዘቀዘቀች። ሲምኝማ ነገርኩሽ እኮ የአንቺ ይቅርታ የሚሆን ምንም አያስፈልግም። ኮሜንታተሮች ግን ሲሜን አትጥሪ። የነገርኩሽ ሲሜን አትጥሪ። የአንቺ ይቅርታ አያስፈልግም። የቀረውን ወሬ መታወሬ እኔ ይቅርታውን ታዩና ፎቶን እንዳስነሳልሽ አይደለም የምፈልገው። ፎቶን እንዳስነሳልሽ ካፈለሽ ንገሪ። ልጅ ተደማመጡ ስራ ፈጠን አይደለም። እናንተ ሰላም ልናደርገው ሰኒ ይሄን ባህሪ ከአንቺ አናውቅም እኛ። እሺ ሰኒ ሁሉ ነገር ተይቅር ምን ይሰራል? ኖ በቃ ቃላቶችን አትጠቀሙ። ያለፈ አለፈ አይደለም። በቃ ማዘጋዘግ አንቺ ደግሞ ብዙ አይደለም ሰኒዬ ማለት ነው። እኔ የዘቀዘቁትን ፎትና ግን ሁለተኛ እዛም እየሄድሽ እንነግራታለን። ስሚ እኔ እኮ ለእሷ እንነግራታለን። ችግር የለም። ገብቶሻል? እናንተ የራሳችሁን አንቺም የአንቺን ስሜት እሷም የራሷን ስሜት እንድታወሩ አይደለም። እዚህ ሽማግሌ ተሰብስቧል። አንቺ ችግርሽን ተናገሪ፣ እሷም ትናገራለች። ከዛ በኋላ ለዚህ ነገርሽ ይቅርታ በይ፣ ይቅርታ ተባባሉ። በስ አይደለም ኖ እኔ እንደዛ አይደለም። ቤቴን የከፈትኩት ሰላም እንዲወርድ ነው በቃ እንጂ ሰኒ ደግሞ ይቅርታ እንደምትጠያየቁ እኛም ደግሞ ውዶቼ መግድዬ እኔ ዋናው ፖይንት የመጣሁት አንዴ እኔ ላውራ። ዋናው ፖይንት የመጣሁት አሁን ስላለፈ ስላወራሁኝ አይደለ? ስላለፈ አለፈ እኮ አይደለ? ለሚመጣው ነገር መጠንቀቅ ነው። ላለፈ ነገር በቀደማው ተሻል ገዝተን አላወራሽ ማለት ምንድን ማለት የሃይሚቶች ማለት አንቺ ከዚህ በፊት ብሩኬን ስትሰድቢ ነበረ እኮ እሱን እኮ ስሚኛ እሱን እኮ ህይወት ቤት ከሁለታም ሰኞ ዕለት ምናምን አውርተን አዎ እሷ ጋር ተነጋግረን ከዛ እሷ እንደውም እኔ የተሳደበችው ቃላት ሰምተዋል። መድገማል። እኔ እኮ ክፉ ቃል አልሰደብኳትም። እኔ ያልኩት ልንገርሽ፣ እኔ ያልኩትም እሷ እኔ የተናገርኩት ምንድን ነው ስለተሳደበ ግምዣ ምናምን ብላ አንስታለች። እኔ ምና አንቺ ስትሳደብ ያልነበር እንዴ? ከአንቺ ምን ይማራል? በእኔ ደግሞ በተፈጥሮ አልዋሽም ብዬ ስላት እሷ የወረወረችው ቃላት አላት። ኖርም አለፍኩት። እንደዛም ሆኖ ግን እያዳመሽ እንደዛም ሆነ ግን እስከ መጨረሻ ድረስ አብረን ተጫውተን ከዛ በኋላ የተለያየ ነው። እሷ ወረሮች እኔ ያወራሁት እሺ አታውሪ፣ ችግር የለውም። አሁን የመጣሁበት ፖይንት ምንድን ነው? ወይ አዳምጡኛ ውዶች፣ እኔ ልናገር አዳምጡኛ። አሁን የመጣሁበት ላለፈ ልወቃቀስ ሳይሆን አሁን እሷ እያለች አለችው በዛሃራ ምክንያት ፎቶ የተበላሸ ተዘግዝቋል። እሱ የተገረኛ ለምን አነሰሽ ነው ይሄ ነገር ወንጀ እየጠየቅኳት ያለው ደግሞ የብሩኬ ነገር የቀረውን ነገር ለምን አነሰሽ ነው። ጊንጀና ብሩኬ የሚነገናኝ ስለ ፎቶ ነው እኮ የመጣሁት። ፎቶሽን ላስነሳ የድሮ ነገር ለምን አነሰሽ? እኔ አንድ ጊዜ ልናገር ሰንዬ፣ ያንን የተናገረችው ጥፋት ነው። ያለፈ ነገር አንስታለች። እኔም ሀይሚዬም ተቆጥተናት ነበረ። አምናልናለች። አሁን እሱ ጥፋት ነው ብላ እሷም አምናለች። ሲጀመር ግምጃይ ማናት? ግምጃይ ማናት? አናቃትም አላቃትም ማናት? እሱ አትጥሩ እዚህ ጋ ይሄ ጨረቃ ፋሚሊ ኦዲየንስ ሁሉም የሰው ዘር ነው። እኛ ማንንም ግምዣ ማናት? እሷም ሰው ናት፣ እኛም ሰው ነን። ሁላችንም ሰው ነን። አሁን እኛ እዚህ ጋር የተገናኘ ነው። ሁላችንም ብሩክና ሀይሚን ብለን ነው የተሰበሰብን የነበረው። የተገናኘ ነው እዚህ ገስት ላይ
ስለዚህ አሁን እኛ ስለሌላ ነገር ማውራቱን ትተን አሁን ስለመጣበት እናውራና እንጨርስ። በቃ እኔ አሁን ይሄ ፎቶ የሚባለው ነገር ቁጥር ራሱ እኔ እየተናገርኳችሁ ነው። የተዘቀዘቅኩት ራሱ ይቅርና እሷ በቪዲዮ ወጣ ይቅርታ ትጠይቅ የድሮ ነገር ገደል ግቢ ትበት አንቺ ሙበት አልተባልሽም። ተንቆሮ ማየም ስነስርዓት ነው የሚቀረው ነገ አንቺ እኮ እየፈሰሽ እኮ ነው የምትዋይ እየፈሰሽ በበንጋሊ ተነፊ ሴትዮ እና ግንጃይ ሴት ናት፣ ሀይሚ ሴት አይደለ። ሀይሚ ሴት ከሆነ ግንጃይ ሴት አይደለች የምትሉ ልጆች ብዙ ጊዜ ይሄ ከእቺ ማውዛራም በግንጃይ ምክንያት ነው ከሰኒ ጋር የተጣለችው ማለት ነው። እኛ ማለት ነው እኔ በበኩሌ ወተት ሁሉ ወተት አይደለም፣ ውሃ ሁሉ እኔ ከፈለኩ እንኳን እናት አንድ 5 ልጅ ከወለደች 5 ውስጥ አንዱ ለሷ ይበልጣል። ታውቃላችሁ? አንድ ልጅ እንኳን አቱ አጣት ማለት ጠልታ ሳይሆን እኮ አንድ ሰው ይበልጣል። ስለዚህ ግንጃይ ሴት ሀይሚ ሴት ስለልብስ ስለምናምን አታወሩ። ከዚህ በኋላ ሀይሚ ስም ደግሞ አታወሩ። ሀይሚና ብሩክ እዛው የራሳቸው እነሱ እዛ ጋር ፎከስ እያሉ እዚጋቸው ባራት ሁላችሁም ተውት። እግዚአብሔር ያክብራችሁ። እኔ ራሴ ተኛለሁ። ቲክቶክ ዛሬ ብገለበት የሚተውት ውዬና ናንዬ ይሄዱ። እናመሰግናለን። እንወዳ ማለት የለብሽም ነው ሞረድ ጥፋት በእውነት እኔ እውነት እኛ በቃ እኔ በጣም ነው የደነገጥኩት ዛሬ። ይቅርታ አድርጊልኝ እና ይሄን ነው እንጂ ሌላውን እኮ ኮንቨርሴሽናችሁ ያለ ነው። ሰው የተጣላ የተቃየመ ሰው የሆነ እንትን ይላል እየተባባለ ተሞጋግሶ አይታረቅም። ግን ምንድን ነው ጥፋትሽ? ይሄን ጥያቄ ዝመታችሁ እዛ ስሄዳችሁ ስትሰርቡኝ የነበራችሁ ዝመታችሁ እስክሪንሹት አድርጊያችኋለሁ። ዝመታችሁ ዛሃራ እያላችሁ ለምን ኮመንት ታያለሽ? ለምን ኮመንት ታያለሽ? አታሽቃጡ። ዝህም እዛም ኮመንት ካየሽ እኮ በቃ ፀጉርሽ ራሱ ወደ ላይ ነው የሚቆመው። ለምን ታያለሽ? ታያቸው፣ ንቀሽ ታያቸው። እነሱ የሚጽፉት ኮመንታተሮች እነሱ ታያቸው። እኔ እውነቴን ነው የምልሽ። እኔ ችግሩ ምንድን ነው እናንተ አትረዱም። እኔ ከዚህ ቃል ገብቼ ቃል አስገብቼ ሄድኩት ምንድን ነው አንድ ቃል አለኝ አልኳችሁ። ያዘቀዘቀችን ቪዲዮን ከላከችልኝ የምትፈልገውን አረጋለሁ፣ ይቅርታ እላታለሁ ብያለሁ አላልኩም? ሰሀድ ልንጠይቃት መሄድ ነው። እሱን ነው ታዲያ። እሷን ለምን ሳትናገሩ ረግጠሽ እንወጣ? ዛሃራ ጥፋት ሀዳ እሱን እኮ እየተናገርን እያለን እኮ እና ማንም የተናገረ ሄድ ዛሃራ ማንም የተናገረ የለም። ገና ብላም መጀመሪያ ከዛ ሰኒ ተናገረች። ምን እኮ ህይወት አንቺ ስጠይቀ ምን አለ ቦልቻታለዋል። ሁለቱ ክፈል መጀመሪያ እኮ እያወራን የነበረው እኮ እኔ ቤት ስለነበረው ስለ ድሮ ታሪኩ ነው አይደል? እያወራን የነበረው አወራን አይደለም? ስለ ቪዲዮ ስጠይቂያት ምን አለችሽ? ቦልቻታለሁ አለች። አየሽ አንዱ ሸት። እኔ ምን አልኳት? ሁለቱን ከፍተሽ ማውጣት ትችያለሽ ስል እጥፍ አለች እና ምን አለ? አይ አለች ስለ ቪዲዮ ምኑን ታውትና ቪዲዮ ትወጣ። እሷ ሲጀመር አጀንዳ ፈልጋ ነው እንጂ እኔ ማንንም በእኔ ምክንያት የዘቀዘቃት የለም ማሬ። ለዝን ነው እኔ ደግሞ ይሄንን ቃል አስገብቼ ነው የሄድኩት። እንዴ አሁን እኔ የምትለው ማናት? ሰው ገድ እየባታለ እሷ በፈለገችው መሆንላት። ለምን ብዬ ነው መሆንላት በፈለገችው? ቲክቶክ እኮ ነው። እኔ እኮ አንድ ያልገባሽ ነገር አለ ዛህራዬ እኮ እኛ እኮ እሷ ባለችሽ መንገድ ሂጂ እያለን አይደለም እኮ። እኛ ነገርን ለማሳጠር ነገርን ለመቋጨት ነው እንጂ ሄድነው እኮ እንጂ ከስር መሰረቱ ነገሩን እያመጣን ብንሄድ ህይወት እንደዛ ብላ ስትለኝ የእሷን ቃል አክብሬ ምን እንድላል? አይ እሺ ስል ምንድን ብዬ እንድላጣበቅ አሁን ለምሳሌ አንቺ በቪዲዮ ወተሽ ይቅርታ ብትባይ እኔ ብባል በዛ ቦታ የማደርገው ይመስልሻል? አላደርገውም። አንቺ ስለዚህ ምን ብዬ ነው የምወጣው? ሳያሽ መውረድ አልነበረብሽ። እንኳን ሰደባት በትናት አሁን ምን
እኛም ስለምንወድሽ ነው። ምን ጫና ብናረግብሽ እኮ ለክፋት አይደለም እኮ አይደለ እንዴ? ይሄ በቃ ተይ በቃ ደህና ገሩበት